ዘቢባ ቴንክ ዩ። ምን እስቲ ለማንኛውም አመሰግናለሁ። በጣም ወዳቸዋለሁ በእውነት ነው። በቀደም ለ20 ደቂቃ የሆነ ቤት ላይቭ ገብቼ ነበር እና ኮመንቱን መጨረሻ ላይ ነው ያየሁት። እንዳለ እንትን ሳየው ምን ያህል ነው መልካም የምንችለውን ያህል ነው የሚጠበቅብኝን ያህል ሳይሆን የሚችለውን ያህል ባደረግኳት የችግር ጊዜ ነው። ችግርም አልለውም እኔ ይሄን ከምንም አልቆጥረውም። ከምንም ከመጠፍ በእውነት ይሄ ላይቭ ላይ ገብቼ የተሰደብኩት ነው ያመመኝ እንጂ ሌላው ምንም እንትን ያለኝ ነገር የለም። ሴትዮዋ ደህና ናት፣ በጥሩ ሁኔታ ላይ ነው ያለችው። እንደውም ቆይ እስኪ አንዴ ቼክ ላድርግ የሆነ ሁለት ዶክተሮች አገናኝቻት ትሪት እያደረጓት ነው። በነገራችን ላይ እባካችሁ እንዳትፈርዱባት እሺ። እንደው ምንም ይሁን ውጤቱ ምንም ይሁን ምንም እንዳትፈርዱባት። እኔ ከዶክተሮቹ ከሰማዊ በኋላ ምን ያህል ልቤ እንዳዘነላት ልነግራቸው አልችልም። ለነገውም ተነገ ወዲያውም እንደዚህ አይነት ነገር እናንተም ትምህርት እንዲኖራችሁ እንደዚህ አይነት በሽታ አለ። ጤነኛ እንደሆናችሁ ነው የሚሰማችሁ። እኔ አሁን ለእኔ የሚሰማኝ ወይ እናንተ ለእናንተ እንደሚሰማችሁ ለእሷም እንደዛው ይሰማታል እና ከዛን ሪል የሆነ ሌላው ሰው የማየው እሷ የምታየው ነገሩ ደግሞ ሲደረግም የምታየው ስለሆነ ለእሷ ልክ ናት። በእሷ ዓለም ሙሉ በሙሉ እንግዲህ ስለዚህ ከዚህ አንጻር እንረዳትና እኛ አሁን ትሪት እያስደረግን ነው በዶክተሮቹ። በዚህ አይነት ስፔሻላይዝድ ያደረጉ ዶክተሮች ናቸው ድጋፍ እያደረጉላት ነው። ስለዚህ ተረዷት። ምናልባት እንግዲህ አንድ ከንትን ካልናት ከስልክ እንድትርቅ ነው፣ ቪዲዮም እንዳሰራ ነው። ይህን 2 ቀን እንዳልሰራች ተስፋ አደርጋለሁ። ዛሬን ያላየዋት እንጂ ትናንትና እስከ ማታ ድረስ እሷ ጋር ነበር ያመሸሁት እና በእንደዚህ አይነት ነው። ውጤቱን ደግሞ በቅርብ እናሳውቃለን። ተለውጣ ትወጣለች የሚል እምነት ነው ያለኝ በእውነት። ያን ሁሉ እርጅብኝ ከትልቅ እስከ ትንሽ ሁሉም ቦታ ላይ እንትን ስትባል በእሷ ዓለም ትክክል ናት። በእሷ ዓለም ነው ሰው ያልተረዳት። ስለዚህ እሷን ትረድተናት እሷ ወደ ትክክል እኔ እንግዲህ የክርስትና እምነት ተከታይ ነኝ። ለአንድ ነፍስ መዳን በሰማይ ትልቅ ደስታ ይሆናል የሚል ብሎ ሲያስተምሩ አባቶች ሰምቻለሁ እና 4 ነፍስ ማዳን ደግሞ ምን ያህል ደስታ ሊፈጥር እንደሚችል መገመት ነው። ስለዚህ በ4 ነፍስ ወደ ትክክለኛው መንገድ ማምጣት መታደል ነው። ስለዚህ በትዕግስት ታግሰን ሁሉንም ችለን 4 ነፍስ ወደ ትክክለኛው መንገድ እናምጣ ወደሚለው ነው የማስበው እና ተረዷት፣ የእሷን ዓለም ወቁላት። እውነቱ ገሃዱ ዓለም ሌላ ቢሆንም እሷ የምታየው እንግዲህ በቃ ቀስ ብሎ መረዳቱ መልካም ነው። ስድብ ቢቀንስ የተለያዩ ቪዲዮዎችንም ባትሰሩባት መልካም ነው ብዬ አስባለሁ። ሜሪ እንዴት ነሽ? ፕሮፋይል አረግሽኝ? እሺ ጥሩ። እና እንደዛ ነው። ሼር አታረገውም ለኔ? እሺ እናመሰግናለን። እሺ ይሄ ነው። በተረፈ በጥሩ ሁኔታ ላይ ነው ያለችው ከነ ልጆቿ በጣም በደስታ ተስፍሽ አድርጌውንም በዚሁ አጋጣሚ ማመስገን ይኖርብናል። አብሯቸውን እንደ ልጆቹ ጋር እየተጫወተ አንደኛውን ልጅ እያስተማረ አሁን ቁጭ ብሎ ጎበዝ ተማሪ ሆኗል ትልቁ። ይሄ እንደ ድሮ ስልክ ላይ መሮጥ ምናምን
ሰርፕራይዝ ትሆናላችሁ ሲወጡ ልጁ ራሱ ማለት ነው። በእኛ ደግሞ አንድን ነፍስ ያዳነ የዓለምን ሕዝብ እንዳዳነ ይቆጠርለታል። ትልቅ ስራ ነው። ይሄ ነው በቃ ይህ ነው። ስለ ሰላም፣ ስለ ሰው መርዳት በሃይማኖት የትኛውም ሃይማኖት ውስጥ ፖዘቲቭ እንትን ያለው ይሄ ነው እንጂ ሰውም ለመጉዳት ምናምናም። ተስፍሽ በማርያም አስገባኝ። ይሄ መልእክት ሀቢባ ቤት ብዙ ሰው ባለበት ቢተላለፍ ሰዎች ቪዲዮ ባይሰሩ። አዎ በጣም ይገርማችሁ ባይዋ ላይ ስልክ አለ እና ነው ቲሙን መለየት መገመት አያቅትም። ከሌ ነው የሚል ከዛ ላይ ደውሎ ሄሎ ተስፋዬ ቅልቦች ጋር ደውዬ ብር ልስጣት ስለው ብር እንዳትሰጧት ብሎ 30 ሺህ ብር ልሰጥሽ የነበረውን አስከለከለኝ። አንቺና ተስፋዬ መሀል ችግር አለ እንደ ምናምን ነገር ይሏታል። ከዛን ደውላ አምባጓር መቼ ነበር? ሐሙስ አርብ ቴንኪዩ እና ሆን ብለው አሁንም ባይዋ ላይ እዚህ 160 ምናምን ሰው አለ። 160 ምናምን ውስጥ ሁሉም ፖዚቲቭ ነው ብዬ አላስብም። አሁን እችንም ስትራቴጂ ደግሞ ተጠቅማችሁ አሁንም ደውሉላትና የሆነ ነገር በሉ። ኤኒዌይ አንቅታናታል። ብትደውሉም አሁን በደንብ ትረስታለች። ያንን ስልክ ወሰድንና እሷ ጋር ቁጭ ብለን ደወልኩኝና ሄለው ታውቂኛለሽ ተስፋዬ ቅልቦች ነው 7 ሚሊዮኑ እንዳለ ሆኖ ማለት ነው። ያው ሰምታችሁታል ብዬ ነው። ተስፋዬ ቅልቦች ነኝ ታውቂኛለሽ ስላት ማን ልበል ጌታዬ አላውቅም። የቢሮ ስልክ ነው የደወልክበት፣ የሞባይል ስልክ ነው የደወልክበት፣ እኔ ማንም ሰው ጋር አልደወልኩም ምናምን ነገር ብላ ትንትናለች። ነው የማይነቃ የማይደረስበት ዘመኑ የቴክኖሎጂ ነው አይደለም። ሰው ጋር ደውላችሁ እንደዚሁም ኢንቦክስም ምንም መታወቅ ጀምሯል። እና የዚህን ያህል ክፋት እኛን ጠልፎ ለመጣል መሞከር መልካም። ያችን 6 ዓመት ሙሉ ጎዳና ላይ ስትንከራተት የነበረች የሰው አይን የሰው ፊት ሲገርፋት የነበረ በሄደችበት ሁላ እንደ ውሻ የምትባረር የነበረችን እናት እንደው ነፍስየዋ እንድታረፍ በተደረገ ትግል እሷን ከዛ ለማስወጣት ይህን ያህል መጋጋት ትንሽ እኔ በእውነት ምን ያህል እንደምጠነቀቅላት ዴይሊ እሄዳለሁ፣ አያታለሁ፣ አብሬያት ተጫውቼ ነው ወደ ሌላው ስራ የሚሄደው። ተስፍሽ ሙሉ ጊዜ ሰጥቷት እሷ ጋር ነው ያለው እና የዚህን ያህል ነው ሰው ክፋቱ። ግን ለምን የእኛን ፕሮፋይል እየወጡ የፈለገውን ሚዲያ ላይ መልቀቅ ይቻላል። ግን እቺ የምትሰቃይ ነፍስ እረፍት እንድታገኝ ወይ እንዳታገኝ እንደ ጉድጓድ መቆፈር መጋጋጡ ምን አመጣው? በቃ በኛው ጉዳይ ላይ እንድንሄድ እኛ ጋር ናት። እዚህ ሚዲያ ላይ ተደፍር ያለው ለአራት ደረስ እሷ ናት። እኛ ጋር ናት። ስለዚህ እኛን ይበለን እንችለዋለን ብለን የመጣ ነው። እዚህ ሶሻል ሚዲያ ላይ መተን የሶሻል ሚዲያውን ለመልካም እንጠቀም፣ በሶሻል ሚዲያ ላይ አሉታዊ ነገሮች እንዳይወጡ እንስራ ብለን ስንመጣ ሆን ብለው አስበውበት ተዘጋጅተውበት ስራቸውን እንደው በተለይ ውጭም ያሉ ከሆነ ውጭ ሳህን ማጠባቸው ስራ መናቂ አይደለም። የሚሰሩትን ስራ ሁላ እርግፍ አድርገው ትተው ስልካቸው ፊት ላይ ቁጭ ብለው እንትን የሚሉት አሉታዊ ነገር የሚሰሩት አስበውበት ተዘጋጅተውበት ኮንቴንት ክሬት ይሄ ነው በቃ ሊያበላኝ የሚችለው ብለው ተዘጋጅተውበት የሚሰሩ ናቸው። ግን ነፍስን አንዲ የምትሰቃይ 6 ዓመት ሙሉ
የሚሰማት ያጣችን ነፍስ እንደው እንድትረጋጋ የሆነ ነገር እንስራ ብለን በምንሰራበት ሰዓት በእሷ ላይ የሆነ ነገር መስራት ምናልባት እኔ ቪዲዮ ላይ ገብታችሁ ልታዩ ትችላላችሁ። እንደው ስለማናወራ ነው እንጂ ወደ መጨረሻው አካባቢ ቪዲዮም ብዙም የለውም። የኔ ቪዲዮ ብገቡ አንድ እናት እዚህ ጎዳና ላይ ነበር የወለደችው እና ጎዳና ላይ ወልዳ የሚደግፋት ሰው አጣ ስትወልድ ለ7 ቀን እህል ሳትበላ ስኳር በጥብጣ ምጠጣ ምናምን ነገር የነበረች በብዙ ሚዲያዎች ላይ የቫይራል የወጣ አገኘኋት እና የዛን ጊዜ ቲክቶክ አልነበር ብቻ ይህን ያህል እንትን አልነበረም። በፌስቡክ እና በዩቲዩብ እንዲሁም አንድ ቴሌቪዥን ጣቢያ ላይ ወጥቼ ያቺን እናት ብዙ እንደተጎዳች እና መረዳት እንዳለባት ጠየቅኩኝ። ግቡና እዩት። ብዙ ብር ተገኘ። ከዛን መሬት ተገዛ። ወደ 9 ክፍል ቤት ሁሉም ትንሹም ትልቁም አንድ ላይ ተቆጥሮ ቪዲዮን ግቡና እዩት። ያንን ቤት ሰራን እና ሰርፕራይዝ ነበረ። ያልመጣ ባለስልጣን የለም። በጣም ብዙ ሰው መጥቶ ያንን ቁልፍ አስረከብናል። የሰው ክፋት ገንዘቡን ስረዳት ማነው ስጠይቅ 10 ብር ያልሰጠኝ ሰው ያ እንደውም የዚህን ያህል ሚሊዮን ብር ተሰብስቦ ጎዳና ተዳዳሪውን ሰርፕራይዝ ያደረገ ወጣት ተብሎ በዩቲዩቦችም የተለያዩ ተሰርቶ ነበረ በወቅቱ እንግዲህ ጊዜውን እና የሚገርማችሁ ካርታም እዛው ነበረ ሰርፕራይዝ ተደርጎ የተሰጠው። የሰው ክፋቱ ምን እንዳደረጉ ልንገራችሁ። ቤቱ 11 በር ነው ያለው እና እንደ ዛሬ ተሰጥቶ ሚዲያው በሙሉ በተለይ ፌስቡክ፣ ዩቲዩብ ምናምና ሬዲዮ፣ ቴሌቪዥኖች የተወሰነ ቴሌቪዥን ተሰራጨ። ከዛም በኋላ የእሷን ስልክ አፈላልገው ደውለው ይሄ ልጅ ያለ ነገር እንደዚህ ያላደረገም እና 11ዱንም በር ቁልፉን ቀይሪና የወሰድሽውን ቁልፎች በሙሉ ቀይሪያቸው ብለው ቁልፉን አስቀየሩ። እኔ እዛ ገብታ ከ3 ቀን በኋላ ላያዝ ሲሄድ የውጭው ላሜራ በር ነው፣ በጣም ትልቅ በር ነው። ላሜራ በሩን በድሪል እንትን እያደረጉ ቁልፉን እየሰበሩ እያወጡ ደረስኩኝ። ምንድን ነው? አይ በቀደም ግርግር በነበረበት ሰዓት ላይ ምናልባት ቁልፉ ጠፍቶ ከሆነ ቁልፉ መቀየር አለብኝ። ኦኬ ይሄ የሰው ነገር ነው፣ ስለዚህ ችግር የለውም በቃ ብዬ ከዛን ቀን ወዲህ እኔ ያው ሰው እንደዚህ አይነት አንዳንዴ ከዚህ በፊትም አንድ ታሪክ አንስቼ ነበር። ቴዲ ያውቃል። ቴዲ አሁን እዚህ ጋር ኮመንት ተስፍሽ ብሎ ሲጽፍ የነበረው ልጅ ሰንዳፋ ለማስተማር ተመድቤ እዛ ሄጄ ነበር እና እንዲሁም ደግሞ ሌላ እኔ የማስተምርበት ትምህርት ቤት አንድ ኤፕሊፕስ በጣም የሚያስቸግረው ቴዲ የምታስታውስ ከሆነ ቴዲ አለህ ኤፕሊፕስ አለበት እና 12ኛ ክፍል ነው። እንደዚህ እጁንና አስሮ ነው ክፍል ውስጥ የሚማረው። እኔ የሂሳብ አስተማሪ ነበር። የኔም የቴዲም ጓደኛ ደግሞ አንድ በጣም የምንወደው ልጅ ነበረ፣ በቤተክርስቲያን አገልግሎት በደንብ የሚታወቅ እና የሰውን ክፋት ልነግራቸው ነው። አጠር አድርጌ ነው የምነግራችሁ። ይሄ ልጅ ይጥለዋል። ከዛን እዛው ታስሮ በሰንሰለት ራሱን ያስርና አይ ነው የግልን ጉዳይ ሳይሆን የሰውን አንዳንዴ ሰው ክፋት ነው እንጂ እኔ ይሄን ያህል እኔ ፕሮፋይል የራሴን ማውራትም ብዙ እንትን ልምዱም እውቀቱም ፍላጎቱም የለኝም። ግን የሰው ምን ያህል አንዳንድ ሰዎች ምን ያህል ክፉ እንደሆኑ እንትን ለማድረግ ያህል ኤኒዌይ ያ ልጅ ይወርቅና በጣም ራሱን አስሮ መማሩ ለትምህርት ያለው ፍላጎቱ ተነሳሽነቱ ይገርመኝና አደነቅበት ነበር። እና ይሄ ልጅ አንድ ቀን ማትሪክ 12ኛ ክፍል ደረሰ። በጭንቀትም በምንም የሆነ ነገር
ያው ስትረስ ውስጥ ይገባል እና እየሄደ መንገድ ላይ ደረስኩበት እና ደርሼበት እንደው ባወራሁት እኔ እዛ ከሱ የሚገባበት ክፍል አልገባም፣ ሌላ ክፍል ነው የምገባው ማስተምረው እና በጣም ያሳዝነኛል። ታሪኩን ስሰማ ሰዎች ሲያወሩ ዛሬ በጣም ጣለው እንዲሆነ ምናምን ነገር እያሉ ትምህርት ቤት ውስጥ ያወሩ ነበር እና እንደ አጋጣሚ ከፊት ለፊቴ እየሄደ እኔም ማስተምሬ እየገባው ይህንን ልጅ ደርሼ ባወራሁት ምናምን ነገር እያልኩ እዛ ደረስኩበት ስል ለካ ይሄ የሚጥለው ተነስቶበት ዲሽ ውሃ መውረጃ የተሰራ ቱቦ ላይ መሻገርም አቅቶት ነው ይዤው ላሻገር ብዬ ደረስኩበት። እዛ እኔ ደርሼ ሰላም ልለው ስል እሱ ያቺ የምጥለዋ ፀሐይዋን ተደምሮ የሚጥለው ሲደርስበት ወደቀ። እንዲህ ሳልይዘው ሳልደርስበት ሲወድቅ ቱቦ ውስጥ ወደቀና እዚህ ጋር ስለት እንዲህ እንትን ያላት ጫፍ ያላት ድንጋይ ግንባሩን በሳቸው እና በጣም ደማ። ልነግራቸው አልችልም። ስሜት የተረባበሸ። ከዛን ምን ላድርግልህ ምናምን ስለው የሆነ ገዳም ውሰደኝ አለ። እሱንና አንድ የኔና የቴዲ ጓደኛ የሆነ ሁለታቸውን አንድ ላይ ገዳም ይዣቸው ሄድኩኝ። ይዤ ሲሄድ ጓደኛችን ነበረ ትራንስፖርቱን የሰጠን። በወቅቱ 800 ብር ነበር የሰጠን። በጣም መልካም ሰው እና ያንን 800 ብር ይዘን ዘብር ገብርኤል ሄድን። አንድ ሳምንት ሙሉ እንደውም የዛን ጊዜ ዘብር ገብርኤል በጣም ፍሬሽ ነው፣ በአዲስ ነበረ ገዳሙ ገና እየተዋወቀ በነበረበት ሰዓት። የሚገርማችሁ ያንን ሰው 800 ብር ነው ይዤ ሄድኩት። አንዷ ደግሞ 5 ኪሎ ስኳር 5 ኪሎ በሶ እንደዚህ ረዱን እና እዛ ዘብር ገብርኤል ሂደን 7 ቀን አስጠምቂያቸው ሁለቱንም እኔ ተመልሼ እመጣለሁ እናንተ ቆዩ ስላቸው ደውለውለት ስልክ አለው ልጅ ደውለውለት ጥለና በአንተ ስም ብዙ ብር ነው የሰበሰበው ምናምን ነገር አሉት። ከዛ መጥቶ እኔ እሁድ መጣሁ። ከዛ ሰኞ ለማስተማር ሰኞ አስተምሬ ስወጣ እሱ ማክሰኞ ትምህርት ቤት ውስጥ ነው፣ ሮብ ከሰሰኝ ማለት ነው። እና ሰው የዚህን ያህል ነው ለመዳንህም ለመኖርህም የዚህን ያህል ነው ክፋትና እንትን ያላቸው። ኤኒዌይ አንድ እንትን አለ ከዚህ በፊት ተናግሬዋለሁ። ሰውየው ገበሬ ነው እና መሬቱን ሊዘራ እርሻውን እንትን እያደረገ ምንድን ነው በደንብ አርሶት ጉልጓሎን ከውስጡ እንትን አድርጎ ሰብስቦ ሊያቃጥል እንትን ያደርጋል። እሳት ይለኩስበታል በጫካ ውስጥ። ጫካ ውስጥ ጊንጥ አለች፣ እባብ አለ፣ አይጦች አሉ፣ የጫካ አይጦች እና በሁሉም ደግሞ ከቧቸዋል እሳቱ። እና ሰውየው ነው አዘነ። ፈጣሪ የፈጠረውን እባብ፣ ፈጣሪ የፈጠረውን ጊንጥ፣ ፈጣሪ የፈጠራትን አይጥ እንዴት እኔ ለዚህ እርሻ ብዬ ምን አለበት እንደው ከማቃጥለው ተሸክሚያ ጊዜ ምናምን ነገር ብሎ ተጸጸተና እነዛን አውሬዎቹን እሳቱ ከቧቸው ስለነበረ ለማውጣት ይታገላል እና እንደው በቃ እንትን ሲል እባቡን እንደው እሳቱ ሳይደርስበት ላንሳው ብሎ በእንትን ሊያደርገው ሲል እባቡ ሰውየው ሊነድፈው ይመጣል። ጊንጡን ሊያነሳት ሲል ጊንጧም ልትናከስ ትዘላለች። አይጧንም ሊያወጣት ሲል አይጧ ትሸሻለች። እና አንድ መንገደኛ በዛ ሲያልፍ የገረመው ምን ነው አንተ እባብን የመሰለ መርዛማ ጊንጥን የመሰለ መርዛማ ለማውጣት እንደዚህ ትታገላለህ፣ እነሱ ደግሞ ለማውጣት አንተ ስትሞክር እነሱ ሊነድፉ ይጋጋጣሉ ወይንም ይለፋሉ፣ እንደዚህ ምን አለፋህ ይሉታል። እና የሰውየው መልስ እኔም እነሱም የፈጣሪ ፍጡር ነን፣ እባብ መናደፍ ባህሪ ነው፣ ጊንጥም እንደዛው።
እኔ ደግሞ የማዳን ተሰጥኦ የተሰጠኝ ነኝ ይላል። ስለዚህ ብዙ ተስፋ የሚያስቆርጡ ነገሮች ቢገጥሟችሁም ለተፈጠራችሁበት መኖር ጥንካሬና መልካምነት ነው ብዬ ነው የማስበው። የዚህን ያህል ካልኳችሁ ይበቃል። አንዳንድ ሰዎች ለተፈጠሩበት ስራቸውን ይስሩ፣ እኛም ለተፈጠርንበት ስራችንን። ማንንም አልሰማም። መስሚያ ይጥጥ እንጆይ ነው ያደረግኩት በእውነት በጣም በጣም ቴንኪው ቴንኪው። ማግዛችሁ ነገር ካለ ሞር አሁን ባለው ነባራዊ ሁኔታ አዲስ አበባ ውስጥ ቢሆን አዲስ አበባና አዲስ አበባ አካባቢ ቢሆን እንዳግዛችሁ ቪዲዮ እያበራችሁ ብቅ ትገባላችሁ። መግባት የምትፈልጉ ቴንኪው ባርቼው ቴንኪው። አረ ኔቨር ዶንት ጊቭ አፕ ኔቨር ጊቭ አፕ። እንደነሳሪ ጀምር እንዴ ማት ዝም ብዬ ነው ለመዘነጥ እንዳለ በጥቁር እንዴት ይዘነጣል ትሉኛላችሁ። ቪዲዮ የምታበሩ ከሆነ አስገባችኋለሁ። ቪዲዮ የምታበሩ ከሆነ ሴኒ እሺ ቆይ ገስልከሻል ሴኒ እሺ ያለ ሳብ ነው የማደርገው። ቪዲዮ የሚያበራ ሴኒን አስገቢያት ሜሪ። ታብታብ አድርጓ። ምንድን ነው ታብታቡ? ተንቀሳቀስ። እሺ ቪዲዮ የምታበሩ ከሆነ አስገባችኋለሁ። ዛሬ እስከ 6 ሰዓት አለ፣ 1 ሰዓት ተኩል። የስ ሴኒ ጀግና። አስገባዋት። አበባ እየላከች ነበረ። የልጆቹን አሁን የገባችው ሳወራ ነበር። እኛ ጋር ናት። በጥሩ ሁኔታ ላይ ነው ያለችው። ተስፋ ያደርገው ቤት እና በጣም ደስ የሚል ፕሮግረስ ነው ያለው። ጥሩ ነገር ትሰማላችሁ፣ ጥሩ ነገር ታያላችሁ። ስለዚህ ጠብቁ። ሰላም፣ እንዴት ነህ? አለሁልሽ። እንዴት ነሽ? እግዚአብሔር ይመስገን፣ ሁሉ ሰላም ነው ያለው። አንተ ሰላም ነህ? እግዚአብሔር ይመስገን አለው። ስላገኘሁ በጣም ደስ ብሎኛል። ቴንኪው። ማገዝ የምትችል ከሆነ ለአንድ ነገር ለማስቸገር ነው የመጣሁት። ያለው ዱባይ ውስጥ ነው እና የዜግነት ወረቀት የለኝም። ከሰዎች ተበዳድሬ ምናምን ነገር 5,000 ድራም ለሆነ እንዲያሰሩት ለኢትዮጵያ ዜጋ የሆነ አንድ ባለትዳር ሴትዮዋና ለሆነ ልጅ ሰጠው። ሁለቱም አብረን ነው ከፓኪስታን ጋር የምናሰራ ስሉ ለእነሱ ሰጠዋቸው። እነሱ ደግሞ ይኸው ሜቢ 9 ወር ዲሰምበር ላይ ነው የሰጠሁት። የማራት 5,000 ድርሃም ማለት ነው የዚህ ሀገር ወረቀት እንዲያሰሩልኝ። ከዛ እሱን እስካሁን ድረስ ወይ አላሰሩልኝም ወይ ደግሞ ብሬን አልመለሱልኝ። ፕሊዝ አሰሩልኝ ብዬ ለማምኛለሁ። እስካሁን ድረስ የት ነው የሚኖሩት? አይደለም ወይ ደግሞ ብሬን እየመለሱኝ አይደለም። እኔ ደግሞ ስራ መስራት አልቻልኩም እና ቤተሰብን እኔ ነው የምረዳው እና ምናልባት የት ነው የሚኖሩት? ብሩን የተቀበሉሽ? ምን አልከኝ? አልሰማም ጋይስ። የት ነው የሚኖሩት? ዱባይ ውስጥ ነኝ። አዎ ዱባይ ውስጥ ነው። እነሱ የምኖሩ ዱባይ ነው፣ እኔም ዱባይ ውስጥ እና መሲ ብርጅስቶንን ሼር እናድርግላት እስቲ። እሷ ናት ጎበዝ በዚህ ጉዳይ ላይ እና
ዱባይ ውስጥ ትኖራለች። ጌታ ስራ ወጥቼ መስራት አልቻልኩትም ምንም ነገር። አሁን ላይ ደግሞ ወረቀት የሌለን ሰዎችን ፖሊስ እያፈሱ ወደ ሀገር ቤት እየወሰዱ ነው እና ቤተሰብን ደግሞ እኔ ነኝ የምረዳቸው እና በጣም ጨንቆኛል። ጌታ ደግሞ ብር ራሱ እንደለመድኩት ከሰዎች ተበዳድሬም ራሱ ቢሰጣ እንደገና የሚሰራልኝ ታማኝ ሰው አጣሁ እኮ። እንትን አድርጌ ሼር አድርጉላት እስኪ ለመሲ ብርጅስቶን። እነሱ ብቻ ነው እንደሚፈልጉ እኛም ስንፈልጋቸው። ሼር አድርጉላት እስኪ። በእርግጥ እዛ ስላሉ ነው፣ ስቀልድ ነው። ደግሞ እናንተ ወደ ሌላ ኮንቨርት እንዳታደርጉት። ወይ ሼር አድርጉላት እስኪ። መሲ ብርጅስቶን መጣች። እሺ ታብታብም አድርጉ። እኔ ቦልካኛለች። በዚሁ እናስታርቃቸዋለን። ቪዲዮ ሰርተሽባታል? እንደዛ አይነት ሰምቻለሁ። እኔ አይ አይደለም፣ አንድ ከሰሩ ዩ ሰርፕራይዝ ተው። ብዙ ሰዎች አሉት። ጠብቂኝ ቆይ። ተኝታ ይሆናል፣ ስልክም አላነሳችም። ስለዚህ እሷ ጋር ንገሪያት። ምናልባት እነሱ ናቸው በደንብ እዛ ያለውን የሚያውቁት፣ እኛ ሀገር ውስጥ ያለው ላይ ነው እና እነግርልሻለሁ። እሺ ማነው? ሴኒ ነው አይደል? በዚህ በሴኒ ጻፊ፣ ኢንቦክስ አድርጊ፣ ስልክ ቁጥርሽን ጻፊ። ስልኬን አስቀምጣለሁ። በቃ ጻፊልኝ፣ እኔ ስልክ ቁጥርሽን እልክላትና ታግዘናለች በእርግጠኝነት። አመሰግናለሁ። ጌታ ይባርክ። እሺ ፎሎ መልሰሃል? ይኸው መለስኩልሽ። ይኸው ጎዴል። እሺ ቪዲዮ የምታበሩ እንትን ካላችሁ አስገባችኋለሁ። ቀላል ቁጥሮችን ይሄ እንትን ለመያዝ ቀላል የሆኑ ቁጥሮች አሉ አይደል? ያ አንድ ፐብሊክ የሆነ ስልክ ቁጥር አለ። እሱን ሙሉ በሙሉ ልሰርዘው ነው። ቀላል የሆኑ የቴሌ ወጥ የሆኑ ለምሳሌ
01010101 እንደዚህ 0202 እንደዚህ የሆኑ ቁጥሮችን እንትን እናወጣና እናስቀምጥላቸዋለን። ከዛን በዛ ቢያንስ እንኳን የደውል ባይሆንም አንዳንድ አሁን እህቶች 7 ሰዓት 8 ሰዓት ሁላ እንትን ያደርጋሉ። ቆይ ሜሪ ፈልግ ቆይ በነፃነት ዛሬ ለአራት ተደፈርኩ ያለች እኔ ጋ እኔና ተስፋ ያደርጌው በደንብ እኛ ጋ ናት። ፕሊስ ስለ እሷ ብዙ አትጨነቁ፣ እናሳውቃችኋለን። ባይሆን ጫልቱን አስገባት። በቪዲዮ ትወጣለች ጫልቱ። አይ አይደለም ሜሪ ቆይ እኛ ጋ ናት። የዛች ሴትዮ የ3 ልጆች እናት ምን ደረሰች? እኛ ጋ ናት። ጥሩ ሁኔታ ላይ ነው ያለችው። ልጆቿም ጥሩ ሁኔታ ላይ ነው ያሉት። ስለዚህ እንዴት ነህ? አመሰግናለሁኝ ወንድሜ። ቪዲዮ ውጭ የማየ ሰላም ነው። አስታወስከኝ ተስፍሽ። ይሄኛው አካውንቴ ሌላ ስለሆነ ነው። አሁን ደውዬላት ነበረ እና እሱ ጋር አይደለሁም ቤት አይደለሁም ብላለች። ለ4 ተደፍሬያለሁ ብላ አጋጣሚ ቪዲዮቿን አይቼ ነው እና የት ነው የተደፈርሽው ስላት ትራንስፖርት ሊይዝ ተስፊ ቆይ አሁን የሚመቸኝ ቦታ ስላለሆንኩኝ ነው። አውርታታል? እሱ ጋር አይደለሁም ብላኛለች። ማን ሰርካለም ነው የምትይኝ? ኖ ክርስቲና ነው የምትባለው። እሷን አላውቃትም። ጭራሽ ስለ እሷ ታሪክ አልሰማሁም እኮ። ለዛ ነው እኮ አስገባኝ እያልኩ ደጋግሜ የጠየቅኩ ተስፍሼ። እኔ በትልቁ አካውንቴ ነው የምታውቀኝ፣ አክቹዋሊ በዚህ አይደለም። ኤኒሃው ቪዲዮዋን ሼር ላድርግህ። ስልክ ቁጥሩ አለ እዚህ ላይ። በዛኛው አካውንቴ መግባት አልችልም በዚህ ብላለች እና ደውዬ እንድትገባ ላስደረጋት ወይስ? አዎ ቢሆን ሞር የተሻለ ነው እኮ። ልደውልላት እዚህ ልሁን አንድ ጊዜ ተስፍሼ። ስልኳ እጄ ላይ ነው። አመሰግናለሁ ወንድሜ። ፕሊስ ግን ይኸው እዚህ ላይ በሌላ ስልክ ልደውል እኮ። ለ4 ተደፍሬያለሁ ብላ በጣም ብዙ ቪዲዮዎች እየሰራች ነው ያለችው ይመስለኛል። 16-17 ዓመት ቢሆናን ነው። ከዚህ በፊት ፌዴራል ፖሊስ ማነው እንትን ያላት ልጅ ናት? ኖ አይመስለኝም። ይኸው እየደወልኩላት ነው። እሺ ሌሎቻችሁ ታብታብ አርጓ። እሺ ሴንሲቲቭ ጉዳይ ስላነሳች ነው እንጂ አናስወራም አሉ ድሮኖች ከስር። ያው ሌላ ትኩሳት መጣ። ተስፍሽ ደውዬላታለሁኝ ይመስለኛል። እሷ አይደለችም አንተ ያልካት። እሺ እገባለሁ ብላኛለች። ቪዲዮቿ ተለቀው ነው ያየሁት እና ከዚህ በፊት ሌላ ሚዲያ ላይ ወጣ አዲስ አበባ ፖሊስ ኮሚሽን ያወጣባት። በነገራችን ላይ በሰርካለም ላይ በዛችኛውም ላይ አንድ እንትን ላይ ምርመራ አስደርጎ አዲስ አበባ ፖሊስ ቤቱን እንትን አድርጓል። ግን ይሄ የሚዲያ ነገር አስቸጋሪ ነው። ያ በጣም እኔም ጨንቆኝ ነው በጣም። እሺ እንሰማትና የምናግዛት ነገር ካለ እናግዛታለን። እሺ ኔትወርክህን እንዳላጫንቅብ እታች ልሆንና እሷ ስትመጣ እንትን እላለሁ። እሺ አመሰግናለሁ። በእናትህ አደራ እንደው በጣም ህፃን ልጅ ነች ወላሂ የሆነ ነገር እንዳትሆን። እሺ ወንድሜ እኛ የምንችለውን የአቅማችን ያህል አይ ነው። አይ ማውራቱ ራሱ ትልቅ ነገር ነው። እሺ ጉዳቷስ ምን ያህል ነው የሚለውንም በዛው ማወቅ ያ ታወራታለህ። አመሰግናለሁ ተስፍሼ በጣም አለው እዚህ ነኝ። እሺ ተስፍሽ የሆነ ሰው ሁል ጊዜ እንደሚገለኝ ይነግረኛል። በጣም ሲደጋግመው መፍራት ጀመርኩ።
እንዴት ዳማሲና ምንድን ነው ስምሽን በትክክል ጻፊ ነው። ልክ ነኝ። ዳማሲና አስገባኝ። ጸግሽ ጸጋዬ ቪዲዮ ታበራለህ? ኦርታ መቼም ጸጋዬ ወንድ ነው። ቪዲዮ የሚያበራ ከሆነ እንዳስገባችሁት እንግዲህ ደግሞ አለን አለን አለን። ሰላም ወንድሜ፣ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እግዚአብሔር ይመስገን። ይሰማል? እግዚአብሔር ይመስገን። ዘግሽ ቪዲዮ አብራ። ቪዲዮ እንኳን ማብራት አልችልም። አዲስ ነው የከፈኩት። እንዴት አድርጌ ነው ማብራት የምችለው? እሺ 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 እሺ። ሌላ ቪዲዮ ማብራት የሚችል እኔ ቪዲዮ አበራለሁ ያለ ሰው አለ አይደል? ከላይ ጫልቱ መጣች። እሺ ቴንክ ዩ። አይ እኛ ድሮም ጀምሮ እንኳን መቼም በመጀመሪያም ጀምሮ ሰው ቪዲዮ ካላበራ ችግር አለበት። ስለዚህ ቪዲዮ ማብራት እኔ ያለው ቪዲዮ የምታበሩ ካላችሁ መግባት ትችላላችሁ። በተረፈ ታፕ ሼር ኮፒ ሊንክ አድርጉ። ቪዲዮ ገስትም የላካቸው። አዎ ልክ ነህ። ቪዲዮ ሀብትዬ በጣም ነው። ኦኬ አለን ሜሪ ሄለና